إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي الله لن يكالو أزنة النار الرهية نسا بزهج دنيا وست إيماننا تقوى የምንሰንቀባቸው ማረፊያዎችን አዘጋጅልን በእኛ ላይ የተንጠለጠሉ የኃጢአትና የመዘንጋት እድፎች የምናወልቅባቸው ጊዜያትን ፈጠረልን ነፍሳችንን ከፍ የምናደርግባቸው የመዝገባችንን ስህተቶች የምናርምባቸው በአዲስ መንፈስ የምንቀዝፍባቸው ወኔያችን የሚጠነክርባቸው የሕይወትን አቀበት የምንወጣባቸው አደጋዎቿን የምንቋቋምባቸው አላህ እኛን የፈጠረበትን ዓላማ እንድንወጣ የምንታገዝባቸው አንዳንድ ውድ ጊዜያትን አደረገልን ኢላሂ ያወዱድ አፉ በለን ቀልባችን ይጽዳ ምህረቱን አድለን በተከበረው ወር ስራዎቻችን ተቀበለን ኢላሂ ተቀበለን እነዚህን ጊዜያት በቁጥር ለመገደብ መሞከር ሰው ከአቅሙ በላይ ይሆንበታል በየቀኑ የሚመላለሱት የአምስት ወቅት ሰላቶች በየሳምንቱ የሚናፈቀው ጁምዓ በየዓመቱ የሚመጣው ረመዳን በእድሜ አንዴ የሚያጓጓው ሐጅ ከነዚህ መሃል የምንጠቅሳቸው ናቸው እነዚህ ብቻ አይደሉም በዓመት ውስጥ ተበታትነው የምናገኛቸው የአላህ እዝነት የሚንሰራፋባቸውና ብዙ ትሩፋቶች የሚገኙባቸው ጊዜያት አሉ እድለኛ ማለት የመልካም ሥራ መዝገቡን ያስተካከለ ከነዚህ የእዝነት ጊዜያት ለመጠቀም ራሱን ያዘጋጀ ሰው ነው አትራፊ ማለት እድሉ ሳያመልጠው እጅጌውን ሰብስቦ በሥራ የተጠመደ ነው ወደ አላህ Subhanahu Wa Ta'ala ለሚያደርገው ጉዞ የሚያስፈልገውን ስንቅ ሳይሰንቅ እነዚህ ጊዜያት ያላመለጡት አላህ Subhanahu Wa Ta'ala እንዲህ ይላል وتزودوا فإن خير الزاد التقوى واتقون يا أولي الألباب تسنكم كسنكم هلو بلاجو تنكاكي ويم الله مفراتنا يا أمروج شمبال بيتوج وي فروين سورة البقرة أنكت عندما تجطنا سبات لمسلموش كتكونوا النزيه معرفة مال بيامتو يميكستو رمضان عندنا رمضان يكأنات تركمنا بركة مهرتنا أزنة نيزو يمي متى ور ነገር ግን በአግባቡ የተቀበሉትና ያስተናገዱትን ብቻ አክብሮ የሚከንፍ እንግዳ ነው አላህ በመልካም ተግባሮች መሽቀዳደሚያ ያደረገው ወር ረመዳን ውስጥ የሚሰሩ ትርፍ ስራዎች ወይም ነዋፊሎች ሌላ ጊዜ እንደሚሰራ አንድ ግዴታ ፈርድ ይታሰባል እርሱ ውስጥ የሚሰራ አንድ ግዴታ ፈርድ ሌላ ጊዜ ከሚሰራ 70 ፈርድ ጋር ይስተካከላል ረመዳን خير فلاقي ሆይ ፍጠን የሚል መፈክር አለው በእርሱ ውስጥ ሰይጣናት ይታሰራሉ የእሳት ደጃፎች ይዘጋሉ አየሩ በሙሉ ምህረትን እዝነትን ከእሳት ነፃ መባልን ለማግኘት ምቹ ነው ጀነት ትጣራለች ወደኔ ዙሩ ፈጠን ብላችሁ ነው እያለች ናፋቂዎቿን ትጋብዛለች ገበያው ክፍት ነው ውድ ዕቃዎችም ተዘርግተዋል ንጉሱም ቸር ነው እነሆ ረመዳንን ለመጠቀም እንቸኩል ድንገት አልፎ እንዳንደነግጥ ለዝግጅት የሚሆነን አንድ ቁም ነገር አለ እነዚህን ጥያቄዎችን መልሰን መገኘት ከረመዳን ምን እንጠብቃለን የእንግዳችንን ክብርስ ምን ያክል እናውቃለን
እንግዳችንን ለማስደሰትስ ምን እናድርግ? እነዚህ ፊታችን ያሉት ገጾች እነዚህ ጥያቄዎችን ለመመለስ ይሞክራሉ። አላህ ከፍላጎታችን በላይ ያለን የሚያሟላ ጌታ ነው። ወደ ቀጥተኛ መንገድ የሚመራም እርሱ ነው። اللهم إنك عفو تحب العفو فاعف عنا. رمضان የምህረት ወር የአላህ መልእክተኛ عليه الصلاة والسلام እንዲህ ብለዋል: رغم أنف رجل دخل عليه رمضان ثم انسلخ قبل أن يغفر له. رمضان ገብቶ ከዚያም ምህረት ሳያገኝ የወጣበት ሰው አፍንጫው ይታሽ ወይም ውርደት ያገኘው። በረመዳን ምህረትን ያላገኘ መቼ ያገኘዋል እንበል? አላህ ይጠብቀን። ከአኺራ ርቆ የዱንያ ባህር ውስጥ እየዋኘ ምህረትን ሊያገኝ የብርና የወርቅ ኮቴን እየላሰ በልጆችና በሚስት ፍላጎት እየተነዳ ምህረት ሊቸር። በእርግጥ እኛ ማንንም ከአላህ ስብሓንሁ ወተዓላ ምህረት ተስፋ እናስቆርጥም። ነገር ግን አላህ ስብሓንሁ ወተዓላ እንደነገረን ምህረት ሰበቦች አሉት። ጀነት ለመግባት መስፈርቶች አሉ። ኢማን በምኞት አይደለም፣ ልብ ውስጥ የዘለቀና በተግባር የተረጋገጠ ካልሆነ የምንለው እውነት ነው። ከፈለጋችሁ ይህን አንቀጽ አስተውሉት። እንዲህ ይላል: አዑዙ ቢላሂ ሚነ ሸይጣን ረጂም وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون أولئك جزاؤهم مغفرة من ربهم وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين. ከጌታችሁ ወደ ሆነችም ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። ለነዚያ በድሎትም ሆነ በችግር ለሚለግሱት ቁጭትንም ገቺዎች ከሰዎችም ይቅርታ አድራጊዎች ለሆኑት ተደግሳለች። አላህም በጎ ሰሪዎችን ይወዳል። ለነዚያም መጥፎ ስራን በሰሩ ወይም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአቶች የሚምር አንድም የለ። በስህተት በሰሩትም ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች። እነዚያም እንዳቸው ከጌታቸው ምህረትና በውስጣቸው ዘውታሪዎች ሲሆኑ በስሮቻቸው ወንዞች የሚፈሱባቸው ገነቶችም ናቸው። የሰሪዎችም ምንዳ ገነት ምንኛ አማረች። ሱረቱ አሊ ዕምራን አንቀጽ 133 እስከ 136። ለጀነት የተዘጋጀ ይኖር? የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለው ጠየቁ: ለጀነት የተዘጋጀ ሰው አለ? ጀነት ልብ ውስጥ ትዝ ብላ የምታውቅ አይደለችም። በካዕባ ጌታ እምላለሁ አንጸባራቂ ብርሃን ናት። የሚንቀጠቀጥ ደስታ ያላት፣ ብርቱ ህንፃዎች ያሉባት፣ ሰፋፊ ጅረቶች ያሉባት፣ ብስል ፍራፍሬዎች የሞሉባት፣ ያማሩ ሚስቶች ያሉባት፣ ብዙ ሙሉ ልብሶች የሚገኙባት፣ ዘላለም የሚኖርባት፣ ሰላም የሰፈነባት፣ በአማሩ አረንጓዴ አትክልቶች የተሸፈነች፣ በታላቅ ደስታና አስገራሚ ጸጋዎች የተሞላች ሀገር ናት። ጀነት መግባት ከአላህ ከሚከጀል እዝነት በተጨማሪ ብዙ ድካም ይጠይቃል። አላህን ለመታዘዝ የምንከፍለውን መስዋዕትነት ይፈልጋል። አዎን፣ በዚህች ዱንያ ውስጥ የምንቆየው ጊዜ አጭር ነው። ከዚያም ረጅም ዓመታት ይከተላሉ፣ መጨረሻ የላቸው ቀብር፣ ከዚያም የመጻት አገር። በዚህች አጭር የዱንያ ህይወት ውስጥ
ተዘናግተው ያለፉ ሰዎች ከአላህ ጋር ሂሳብ ለማድረግ በሚቆሙ ጊዜ ልባቸውን የሚሞላው ቁጭት ምን ያክል ከባድ ይሆን? አላህ ይሰትረን። ኢላሂ ቸሩ ጌታ አፉ በለን፣ ቀልባችን ይዙዳ ምሕረቱን አድለን። በተከበረው ወር ስራዎቻችን ተቀበለን ኢላሂ ተቀበለን። ከጌታቸው መብት ያጓደሉ ባሮች አስፈሪ ሚዛን ላይ ሲቆሙ የሚሰማቸው ብስጭትስ ምን ያክል የከፋ ይሆን? አላህ ይሰትረን። እስቲ እነዚህን አንቀጾች እናስተውል። አዑዙ ቢላሂ ሚነ ሸይጣን ረጂም። ቃለ ከም ለቢስቱም ፊል አርድ ዐደደ ሲኒን ቃሉ ለቢስና የውመን አው በዕደ የውሚን ፈስአሊል ዓዲን ቃለ ኢን ለቢስቱም ኢላ ቀሊላ لو أنكم كنتم تعلمون أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون በምድር ውስጥ ከዓመታት ቁጥር ስንትን ቆያችሁ ይላችኋል። አንድ ቀንን ወይም ከፊል ቀንን ቆየን፣ ቆጣሪዎቹንም ጠይቅ ይላሉ። እናንተ የቆያችሁትን መጠን የምታውቁ ብትሆኑ ኖሮ በእሳት ውስጥ በምትቆዩት አንጻር ጥቂትን ጊዜ እንጂ አልቆያችሁም ይላችኋል። የፈጠርናችሁ ለከንቱ መሆኑን እናንተም ወደኛ የማትመለሱ መሆናችሁን ጠረጠራችሁን? ለከንቱ የፈጠርናችሁ መሰላችሁን? ሱረቱል ሙእሚኑን አንቀጽ 112 እስከ 115። የቀብር ሰዎች ውድ ምኞት ለአፍታም ቢሆን ወደ ዱንያ መመለስ ነው። አንድ ጊዜ ወደ ሕይወት ተመልሶ አላህን ማወደስ ሱብሓነላህ ማለት አንዲት ጊዜም ቢሆን ለአላህ መስገድ። እኛስ ከነርሱ አንማርም? አሁንም ከእንቅልፋችን አንነቃም? የሚጠብቀንን ፍጥጫ ለመጋፈጥ አንዘጋጅም? አሁን ዱንያ ውስጥ ፊታችን ላይ የቆሙ ለመጪው ዓለም የምንሰንቅባቸው አጋጣሚዎች ወላሂል ዐዚም ብዙ ናቸው። اللهم إنك عفو تحب العفو فاعف عنا ይኸው ረመዳን ወዲህ እየጠራን ነው። እስኪ እጅጋችንን አጠፍ አድርገን ፍራሻችንን ትተን ቤተሰቦቻችንን አንቅተን በነፍሳችንና በስሜታችን ላይ የጂሃድ ባንዲራ አንግበን እንነሳ። ኑ የአላህን ጥሪ እሺ እንበል። አላህ ስብሓነሁ ወተዓላ ምን ይላል? استجيبوا لربكم من قبل أن يأتي يوم لا مرد له من الله ما لكم من ملجأ يومئذ وما لكم من نكير لرسو مملس يلي لو كان كالله كممتعت بفيت لقيتاتشو تاززو بزياك أن لن أنت منم متقى إلاتشو لن أنت منم مكاد إلاتشو ሱረቱ ሹራ አንቀጽ 47። ረመዳን በዓመት አንዴ ብቻ የሚከሰት ታላቅ እድል ነው። ነገር ግን ሙስሊሞች በዚህ መልኩ ይተዳደሩት ይሆን? አንዳንዶች የዚህን ወር መምጣት እንደ ከባድ ሸክም ይመለከቱታል። ያ አላህ ቶሎ እንዲያልቅም ይመኛሉ። ወላሂ እነዚህ ከረመዳን የሚያተርፉት ከራህመት መባረር ብቻ ነው። አላህ ይጠብቀን። ረመዳን ገብቶ ወጣ እንጂ በሕይወታቸው ላይ የሚጥለው መልካም አሻራ የለም። አንዳንዶችም ደግሞ የረመዳንን ዋጋ ተረድተዋል። እንዲህ አይነቱ ሰው የበረታ ክንዱን አዘጋጅቷል። የቻለውን የአምልኮ ተግባር ለመፈጸም መንፈሱ ነቅቷል። ልቡ አብሮት ባይኖርም ብዙ ጊዜ ቁርአን ለማክተም፣ ብዙ ለመስገድ፣ ብዙ ዒባዳዎችን ለመስራት አቅዷል። ይህ አይነቱ ሰው መዳረሻ የነበሩትን የአምልኮ ተግባራት ግብ አድርጎ ይዟቸዋል። ጾም ሊያረጋግጠው የመጣለትን ትልቁን ዓላማ ግን ዘንግቷል። በእርግጥ ረመዳን በእነዚህኞቹ ልብ ላይ ጥሩ ስሜት ጥሎባቸው ያልፍ ይሆናል። ግን ረመዳን እንደወጣ ቀናት እንዳለፉ ወኔያቸው አብሮ ይከስማል። ኢላሂ ቸሩ ጌታ አፉ በለን፣ ቀልባችን ይዝዳ ምሕረቱን
በተከበረው ወር ስራዎቻችን ተቀበለን ይላል ተቀበለን። አንዳንዶች ደግሞ ረመዳንን ቀልብን ሕያው ለማድረግ ከእንቅልፉ ለማንቃትና በውስጡ ላይ የተቅዋን ችቦ ለማቀጣጠልና የኢማንን ስር ለመትከል ምርጥ አጋጣሚ አድርገው ያዙት። እነዚህኞቹ የጾምን ዓላማ ሲያስሱ ቆዩና አላህ ስብሓንሁ ወተዓላ እንዲህ ሲላቸው አገኙት። ያ አዩሃ አለዚነ አመኑ كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደ ተጻፈ በእናንተም ላይ ተጻፈ ልትጠነቀቁ ይከጀላልና። ሱረቱል በቀራ አንቀጽ 183። አላህን መፍራት የሁሉም ዒባዳዎች መሪ ዓላማ ነው። አላህ እንዲህ ይላል፣ يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون እናንተ ሰዎች ሆይ የፈጠራችሁን እነዚያንም ከናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ ቅጣትን ልትጠነቀቁ ይከጀላልና። ሱረቱል በቀራ አንቀጽ 21። በልብ ውስጥ ባለው የተቅዋ መጠንም የሰው ልጅ ለአላህ ያለው ቅርበትና ርቀት ይለካል። ኢነ አክረመኩም ዐንደላሂ አትቃኩም አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽን አዋቂ ውስጥንም አዋቂ ነው። ሱረቱል ሁጁራት አንቀጽ 13። እንደነዚህ ባሉት ሰዎች አመለካከት ረመዳን ሰዎችን ከጌታቸው ለማቅረብ ግንኙነታቸውን ለማጠናከር የመጣ ነው። የሰዎችን ልብ ከዱንያ እድፍ ሊያጸዳና ምርጡን ስንቅ እንዲሰንቁ ሊያግዛቸው የተከሰተ ነው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ተሰነቁም ከስንቅም ሁሉ በላጩ ጥንቃቄ ወይም አላህን መፍራት ነው። የአእምሮዎችም ባለቤቶች ሆይ ፍሩኝ ይላል አላህ ስብሓንሁ ወተዓላ በሱረቱል በቀራ አንቀጽ 197። እርሶም የበረታ ክንዶን ይሰብስቡ። ኢስላም በዚህ ወር ውስጥ ያኖራቸውን የተቅዋ ምንጭ የሆኑ መሳሪያዎችን ተጠቀሙ። የልብና የአካል አምልኮዎችን በአንድነት ይከውኑ። ጥርጥር የሌለው እርግጠኛ ነገር እነዚህ ሶስተኞቹ ሰዎች የወሩ አትራፊዎች ናቸው። በረመዳን ተጠቅመው ልባቸውን አንጽተዋል። ከዚያም ወደ አላህ ስብሓንሁ ወተዓላ የሚያስጠጋቸውን የህይወት ስንቅ ይዘዋል። ለዓመታት የሚቆዩበትን ወኔ ሰንቀዋል። ወደ አላህ ከሚጓዙ የአላህ ወዳጆች መሃል ተሰልፏል። اللهم إنك عفو تحب العفو فاعف عنا ረመዳን የሚያመጣው የልብ ጽዳት ምንድነው ስትል ያየሁ መሰለኝ። ልብ ውስጥ ያለው ኢማን ሲነቃቃ ስሮቹም ልብ ውስጥ ሲጠልቁ የልብ ጽዳት ምልክቶች መታየት ይጀምራሉ። ነቢያችን አለይሂ ሰላቱ ወሰላም እንዲህ ይላሉ፣ አላ ኢነ ፊል ጀሰዲ ሙድጋ ንቁ አካል ውስጥ ቁራጭ ስጋ አለች። ኢዛ ሰሉሐት ሰሉሐ አልጀሰዱ ኩሉ እርሷ ከተስተካከለች ሁሉም አካል ይስተካከላል። ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ አላ ወሂየ አልቀልብ እርሷ ከተበላሸችም ሁሉ ነገር ይበላሻል። ንቁ እርሷም ልብ ናት። የዚህን ልብ ባለቤት ለመልካም ስራዎች ሲጣደፍ የአላህን ዲን ምልክቶችን ሲያከብር ትመለከተዋለህ። አላህ እንዲህ ይላል፣ ذلك ومن يعظم شعائر الله فإنها من تقوى القلوب ነገሩ ይህ ነው። የአላህንም የሃይማኖት ምልክቶች የሚያከብር ሰው እርሷ ከልቦች የሆነች ጥንቃቄ ናት። ሱረቱል ሐጅ አንቀጽ 32። የራስ ተነሳሽነቱ ያድጋል። لا يستأذنك الذين يؤمنون بالله واليوم الآخر أن يجاهدوا بأموالهم وأنفسهم والله عليم بالمتقين እነዚያ በአላህና በመጨረሻው ቀን የሚያምኑት
በገንዘቦቻቸውና በነፍሶቻቸው ከመታገላቸው ለመቅረት ፈቃድን አይጠይቀውም። አላህም የሚፈሩትን አዋቂ ነው። ሱረቱ ተውባ አንቀጽ 44። ለተግሳጽና ለመመሪያዎች በፍጥነት ይታዘዛል። ذلك يوعظ به من كان منكم يؤمن بالله واليوم الآخر ይህ መከልከል ከእናንተ በአላህና በመጨረሻው ቀን የሚያምን ሰው በእርሱ ይገሰጽበታል። ሱረቱ አልበቀራ አንቀጽ 232። ዱንያን ችላ ሲል አላህ ዘንድ ላለው ምንዳ ሲሰስት ታየዋለህ። ኢላሂ ያ ረሕማን አፉ በለን፣ ቀልባችን ይስዳ ምህረቱን አድለን። በተከበረው ወርህ ስራዎቻችን ተቀበለ ኢላሂ ተቀበለ። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ይላሉ፣ ኢዛ ደኸለ ኑሩ ልቀልብ እንሸረሐ ወንፈተሕ። ብርሃን ልብ ውስጥ ሲዘልቅ ይሰፋል፣ ይከፈታል። ቃሉ ያ ረሱለላህ ወማ ዓላመቱ ዛሊክ። ባልደረቦቻቸውም የዚህ ምልክት ምንድን ነው ብለው ጠየቁ። ቃል አልኢናበቱ ኢላ ዳሪ ልኹሉድ ወተጃፊ ዐን ዳሪ ልጉሩር ወልእስትዕዳዱ ሊልመውት ቀብለ ኑዙሊህ። ወደ መዘዋወሪያይቱ ዓለም መናፈቅ፣ ከመታለያይቱ ዓለም መራቅና ሞት ከመድረሱ በፊት መዘጋጀት አሉ መልእክተኛው ዓለይሂ ሰላቱ ወሰላም። እንግዲህ ይህ ከሆነ የዓላማችን መሳካት ምልክቱ አንድ ጥያቄ ብቻ ይቀረናል። ዓላማችንን እንዴት እናሳካዋለን? ግባችን እውን የሚሆንባቸውን አማካዮች ወይም ሚንስ ወይም ወሳኤል እናውቃቸዋለን። እንደውም አብዛኞቹን ከዚህ በፊት በተደጋጋሚ ተግብረናቸዋል። አዲስ ነገር እንዴት እንጠቀምባቸው የሚለው ነጥብ ነው። ረመዳን ውስጥ ለሚታሰቡት ዓላማዎች እንዴት እናውላቸው የሚለው ጥያቄ ነው አሳሳቢው። እነዚህን አማካዮች ወይም ወሳኤል ለሁለት ከፍለን መመልከት እንችላለን። አንደኛው ክፍል አንድ ባሪያ በእርሱና በጌታው መሃል ያለን ችግር የሚያስተካክልበት ነው። አብዛኛው ትኩረቱም የመንፈስ እድገቱን የሚያበለጽግበት ነው። ሁለተኛው ክፍልም አንድ ባሪያ ከማህበረሰቡ ጋር በሚኖረው ግንኙነት ዙሪያ ያሉትን ነገሮች የሚያስተካክሉለት አማካዮች ናቸው። ከነዚህ ክፍሎች መሃል አንዱን ይዞ ሌላኛውን መተው አይበቃም። ሁለቱም የሙስሊምን የምድር ሚና የሚያሟሉ መሰረታዊ ነጥቦች ናቸው። አላህ ስብሓንሁ ወተዓላ እንዲህ አለ፣ ومن أحسن دينا ممن أسلم وجهه لله وهو محسن واتبع ملة إبراهيم حنيفا واتخذ الله إبراهيم خليلا. እርሱ መልካም ሰሪ ሆኖ ፊቱን ለአላህ ከሰጠና የኢብራሂምንም መንገድ ቀጥተኛ ሲሆን ከተከተለ ሰው ይበልጥ ሃይማኖቱ ያማረ ማን ነው? አላህም ኢብራሂምን ፍጹም ወዳጅ አድርጎ ያዘው። ሱረቱ ኒሳ አንቀጽ 125። ፊትህን ለአላህ ስብሓንሁ ወተዓላ መስጠት መንፈሳዊና ከስሜት ጋር የተገናኘ ነገር ነው። ነገር ግን ለፍጥረት መልካም መዋል ሊከተለው ይገባል። አንዳንድ ሰዎች ግን ይህን ስተዋል። ለአንዱ ትኩረት ሰጥቶ ሌላውን ትኩረት ይነፍገዋል። ሙሉ ትጋቱን በእርሱና በፈጣሪው መሃል ያለውን ርቀት ለማጥበብና ግንኙነትም ለማስተካከል በመዋል ጥቅሙ ለሰዎች የሆነን ተግባር የተወሰው ኢማኑ ጎዶሎ ነው። ኢማን ንግግርና ተግባር ነው። መልካም ስራዎች የመልካም ሰሪውን ኢማን ይጨምራሉ። የኢማኑን መሰረቶችም ልብ ውስጥ ያሰርጻሉ። አላህ ስብሓንሁ ወተዓላ እንዲህ አለ፣ إليه يصعد الكلم الطيب والعمل الصالح يرفعه. መልካም ንግግር ወደ እርሱ ይወጣል፣ በጎ ሥራም ከፍ ያደርገዋል። ሱረቱ ፋጢር አንቀጽ 10። የአንዳንድ ቀደምት ሙስሊሞች ዘገባ ላይ የተገኘ ንግግር እናድምጥ። እንዲህ ይላል፣ إن العبد إذا قال لا إله إلا الله بنية صادقة نظرت الملائكة إلى عمله. عند يا الله باريا بنتوه نية لا إله إلا الله ويم كالله وج برقت لملك يمي قبا أملاك يلم سيل ملائك وج سراون يملك كتالو
فإن كان موافقا لقوله صعد جميعا تكبرنا نققروا كتتعطموا باند لاي يزواجوا يرقالوا. وإن كان العمل مخالفا وقف قوله حتى يتوب من عمله تكبر كنققر يتليد هنا كتكبروا اسكمي توبت درس نققروا الزيهو يكويال. በአንጻሩ በሰዎች መሃል የሚደረጉ የበጎ አድራጎት እንቅስቃሴዎች ላይ መጠመድ፣ የሰዎችን ጉዳይ ለመፈጸም የሚደረግ ሩጫ፣ ችግራቸውን ለመፍታት የሚደረግ ርብርብ፣ ሰዎችን ለመርዳትና ለመጥቀም የሚሰራ ስራ ከአላህ ጋር ግንኙነት ካለው ልብ ካልመነጨ አደጋ አለው። ምናልባትም በመልካም ሰሪው ልብ ውስጥ አሉታዊ ተጽዕኖ ሊፈጥር ይችላል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ያስጠነቅቃሉ። مثل الذي يعلم الناس الخير وينسى نفسه مثل الفتيلة تضيء للناس وتحرق نفسها. ለሰዎች መልካምን ነገር እያስተማረ ነፍሱን የሚዘነጋ ልክ እንደ ሻማ ነው። ለሰዎች እያበራች ራሷን ታነዳለች። الرافعي እንዲህ ይላሉ إن الخطأ أكبر الخطأ أن تنظم حياة من حولك وتترك الفوضى في قلبك. كسهتت ሁሉ ትልቅ ስህተት የሰዎችን ህይወት ያሳመርክ የራስህን ልብ ማዝረክረክ ነው። ስለዚህ ሁለቱም ነገሮች በአንድነት መኖር አለባቸው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم ثبتنا على دينك برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم تقبل صلاتنا وصيامنا وقيامنا برحمتك يا أرحم الراحمين. اللهم ارحمنا وارحم موتانا وموتى المسلمين. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.